ይሄ የብዙዎቻችሁ ጥያቄ ነው። ዩቲዩብ ላይ ያለንን ገንዘብ ኢትዮጵያ ውስጥ ሆነን እንዴት በዶላር መቀበል እንችላለን? ይሄንን ጥያቄ በዚህ ቪዲዮ መመልስላችሁ ይሆናል። የዩቲዩብ ገንዘብ በየወሩ ከ21 እስከ 25 ወደ ባንክ ቤት እንደሚገባ ይታወቃል። ይሄንን ገንዘብ እንዴት ነው በዶላር መቀበል የምንችለው? እንዴት ነው ኢትዮጵያ ውስጥስ በዶላር መጠቀም የምንችለው የሚለውን ይሄንን ጥያቄ በዚህ ቪዲዮ መመልስላችሁ ይሆናል። የመጀመሪያው የዩቲዩብ ገንዘብ ቅድም እንዳልኳችሁ በ21 በየወሩ ወደ ባንክ ቤት ይገባልናል። የዩቲዩብን ገንዘብ ደግሞ በዶላር ለመቀበል የግድ ኢትዮጵያ ውስጥ የተከፈተ የዶላር አካውንት ያስፈልገናል። የዶላር አካውንት ለመክፈት ደግሞ በቅርቡ ብሔራዊ ባንክ ሁሉም ኢትዮጵያዊ ዜጋ በእጁ $100 ካለው የዶላር አካውንት መክፈት የሚችልበትን ህግ አጽድቀዋል። ስለዚህ ዩቲዩብ ላይ ያለንን ገንዘብ በዶላር ለመቀበል ግዴታ ዶላር ያስፈልገናል። ስለዚህ $100 እጃችን ላይ ካለ ወደ ማንኛውም ባንክ ሄደን ፎሬን ከረንሲ አካውንት ወይም ደግሞ ኤፍሲሲዋይ የሚባል አካውንት እንከፍታለን። የፎሬን ከረንሲ አካውንት ከከፈትን በኋላ ቀጥታ የከፈትነውን የባንክ አካውንት የጎግል አድሰንስ ላይ ቼንጅ በማድረግ ዩቲዩብ ላይ ያለንን ገንዘብ በዶላር መቀበል እንችላለን ማለት ነው። አካውንቱን መክፈት ምንም ችግር የለውም። ነገር ግን ኢትዮጵያ ውስጥ ሆነን ይሄንን የዶላር አካውንት ወይም ደግሞ ይሄንን ዶላር እንዴት ነው መቀበል ምንችለው? ይሄ ብዙዎቻችሁ ጥያቄ ነው። ኢትዮጵያ ውስጥ ሆናችሁ መጠቀም አትችሉም። ያሳዝናል። የሚያሳዝነው ይሄ ነው። ኢትዮጵያ ውስጥ ሆናችሁ መጠቀም አንችሉም። የዩቲዩብ ገንዘብ ወደ ዶላር አካውንታችሁ ከገባ በኋላ ያንን ገንዘብ በካሽ ለመጠቀም ግዴታ ከሀገር መውጣት አለባችሁ። ከሀገር ስትወጡ የፕሌን ትኬታችሁና ቪዛችሁን አሳይታችሁ ነው ዶላሩን መቀበል ምንችሉት። ከኢትዮጵያ ካልወጣችሁ ገንዘቡን በዶላር መቀበል አትችሉም ማለት ነው። ፎሬን ከረንሲ አካውንት ላይ ያላችሁን ዶላር በካሽ ለመጠቀም ግዴታ በወር አንዴም ሊሆን ይችላል፣ በሳምንትም ከሀገር ግዴታ መውጣት አለባችሁ። የጉዞ ታሪክ ዶክመንቶችን ስታቀርቡ ነው ዶላሩን መጠቀም የምትችሉት። ስለዚህ ኢትዮጵያ ውስጥ ያለው የዩቲዩብ ገንዘብን በካሽ የመቀበል ሁኔታ ወይም ደግሞ በካሽ የመጠቀም ሁኔታ ይሄን ይመስላል። ግዴታ ሁል ጊዜ ከሀገር መውጣት አለባችሁ። ከሀገር ከወጣችሁ ማንኛውም ባንክ ዶላርን በካሽ ወይም ደግሞ በማስተር ካርድ ወይም ደግሞ በቪዛ ካርድ አድርጎ ይሰጣችኋል ማለት ነው። ከኢትዮጵያ ከወጣችሁ በኋላ ዶላሩን ለጉዞ መጠቀም ትችላላችሁ። የሚሰጡት ማስተር ካርድ ደግሞ ከኢትዮጵያ ስትወጡ ማንኛውም ፔመንት ቦታዎች መጠቀም ትችላላችሁ። ሌላ ደግሞ የሚሰጣችሁ ቪዛና ማስተር ካርድ አንዳንድ ቦታዎች አይሰራላችሁም። ብዙዎቻችሁ ባይናንስ ላይ ክሪፕቶ መግዛት ትፈልጋላችሁ፣ ሌላ ነገር መግዛት ትፈልጋላችሁ። ይሄኛው የኢትዮጵያ ካርዶች ሰፖርት አያረጉም። የኢትዮጵያ ካርዶች ከኢትዮጵያ ስትወዱ ለምሳሌ ብዙ ጊዜ ፕሌን ውስጥ ስራ እየሰራው ስለመሄድ ዋይፋይ ለመግዛት ትጠቀማለሁ። ፕሌን ውስጥ ዋይፋይ መግዛት ትችላላችሁ $10 ኤርፖርት ላይ ከወረዳችሁ በኋላ ደግሞ ኦን አራይቫል የሆኑ ቪዛዎችን በካርዳችሁ መክፈል ትችላላችሁ። በካሽም ደግሞ ይሰጣችኋል። ብዙ ጊዜ ብዙ ካሽ መቀበል ከፈለጋችሁ ደግሞ የኢትዮጵያ ንግድ ባንክ ብዙ ካሽ ይሰጣችኋል። ሌሎች ባንኮች ግን ብዙ ሰፖርት የሚያደርጉ ካርድ ነው። ነገር ግን አሁን አይኤምኤፍ ህጉን ካጸደቀ በኋላ ብዙ ባንኮች በካሽ ዶላሮችን መስጠት ጀምረዋል። ሁሉንም ባንኮች መጠቀም ትችላላችሁ። አቅራቢያችሁ ወዳለው ባንኮች ሄዳችሁ ዩቲዩብ የምትሰሩ ከሆነ ሄዳችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ ከኢትዮጵያ ከወጣችሁ በኋላ ደግሞ ኤቲኤሞች ሊሚት የሚያደርጉ አሉ። በካርድ የምትቀበሉ ከሆነ ለምሳሌ ከሀገር ስትወጡ ብዙ ጊዜ እኔ ከኢትዮጵያ ስወጣ ዱባይ ነው የምጠቀመው። ዱባይ ላይ የኢትዮጵያን ካርዶች ስትጠቀሙ እንደ ባንኮቹ 26 ድራም ይቆርጣል። ዱባይ ላይ ደግሞ በአዲሱ ህግ የኤክስቼንጅ ሬቱ መጀመሪያ ከዶላር ወደ ድርሃም ነበረ ኤክስቼንጅ ሬቱ የሚቀየረው። አሁን ደግሞ ከዶላር ወደ ድርሃም አድርገው ኤክስቼንጅ ሬቱ ከኤቲኤም ገንዘብ ስታወጡ ለምሳሌ 2500 ድርሃም ብታዙ ወደ 150 ወደ 200 ድርሃም ይቆርጥባችኋል ማለት ነው። ስለዚህ ያለው ጠቅለል ያለ መረጃ ይሄን ይመስላል። ዶላራችሁን ለመጠቀም ግዴታ ከሀገር መውጣት አለባችሁ ወይም ደግሞ የጉዞ ታሪክ ማቅረብ አለባችሁ ማለት ነው። የዩቲዩብ ገንዘብን በዶላር መቀበል ወይም ደግሞ በዶላር ማስቀመጡ ለምን ይጠቅማችኋል? ከሀገር ስትወጡ እንደፈለጋችሁ የዶላር ችግር አይኖራችሁም። ስቴትመንት ምናምን አትጠየቁም። የራሳችሁ አካውንታችሁ ላይ ያለውን ዶላር ስለምትጠቀሙ በሳምንትም በሁለት ሳምንትም ከሀገር ስትወጡ ዶላሩን መጠቀም ትችላላችሁ። ከሀገር ወጣችሁ ደግሞ ኢንቨስት ማድረግ የምትፈልጉ ከሆነ ደግሞ ከዚህ በፊትም ነግሬያችኋለሁ። ዩቲዩበር መሆኑ ጥቅሙ አንደኛው ከሀገር ስትወጡ የዶላር አክሰስ በደንብ ይኖራችኋል። ስቴትመንታችሁ ታይቶ ምናምን የሚባል ነገር የለም። እናንተ ራሳችሁ ባንካችሁ ላይ ያስቀመጣችሁትን ዶላር 5000 6000 እስከ 10000 ድረስ በካሽ ወይም ደግሞ በካርድ ይዛችሁ ከሀገር መውጣት ትችላላችሁ። ስለዚህ ዩቲዩበር መሆኑ ጥቅሙ ምንድነው? ባለፈው እንዳልኳችሁ ከሀገር ወጣችሁ ኢንቨስት ማድረግ ብትፈልጉ፣ የተለያዩ ሀገራቶችን መጎብኘት ብትፈልጉ፣ ስቴትመንት አቅርቡ ብትባሉ ደግሞ የብር አካውንት እና የዶላር አካውንት የሚያቀርብ ሰው ያው
በጣም ብዙ ዲፈረንስ አለው። ስለዚህ ሌሎች የውጭ ፕሮሰሶችን ብትሞክሩ ትራንዛክሽናችሁ በዶላር ቢሆን የተሻለ ነው። ስለዚህ የዶላር አካውንት ኢትዮጵያ ውስጥ ከፍታችሁ በዶላር መጠቀማችሁ ይህንን እንድትጠቀሙ ያደርጋችኋል። ስለዚህ በተለይ ደግሞ ዩቲዩብ ላይ መስራት የምትፈልጉ ሰዎች ካላችሁ በጣም ጥሩ ኦፖርቹኒቲ ነው። በተለይ አቅም ካላችሁ፣ ኮንተንት ካላችሁ፣ መስራት የምትችሉ እጃችሁ ላይ ስልክ ያላችሁ ሰዎች ካላችሁ ዩቲዩብ መስራት ለእናንተ በጣም ብዙ እድል፣ በተለይ ኢትዮጵያ ውስጥ ሆናችሁ ከዚህ ቪዲዮ በፊትም በዩቲዩብ ምን ያህል ገንዘብ እንደምናገኝ ከዚህ በፊት ነግሬያችኋለሁ። ስለዚህ ዩቲዩብ መስራት የምትችሉ ካላችሁ ገብታችሁ መማር ትችላላችሁ። ዩቲዩብ ላይ ከ53 በላይ ቪዲዮዎችን የዩቲዩብ ሙሉ ኮርስ በነፃ ለቀናል። እሱን መከታተል ትችላላችሁ። እንዲሁም ደግሞ እናንተ የሄዳችሁበትን መንገድ በአጭሩ ማወቅ እፈልጋለሁ፣ ቀለል ብዬ በአጭር ጊዜ እንዲሳካልኝ እፈልጋለሁ ብላችሁ የምታስቡ ከሆነ ደግሞ የዩቲዩብ ማስተር ክላስ የ3ኛ ዙር ምዝገባ ጀምረናል። ከታች ዲስክሪፕሽን ላይ ሊንኩን እናስቀምጥላችኋለን። የኮርሱን አጠቃላይ ዲቴል አይታችሁ ከኛ ጋር ጆይን ማድረግ ትችላላችሁ። ኮርሱ የሚቆየው ለ1 ወር ስለሆነ ሙሉ የቪዲዮ ቱቶሪያሎች አሉ። በሳምንት 2 ጊዜ የላይቭ ሴሽን ይኖረዋል። ዋን ቱ ዋን ክትትል አለው። ስለዚህ 1 ወር ሙሉ ከኛ ጋር ታሽታችሁ ስለ ዩቲዩብ ሙሉ ነገር አውቃችሁ ዩቲዩብ ጀምራችሁ ከ10 ሺህ በላይ ሰብስክራይበር አግኝታችሁ ነው ከኛ ኮርስ ግራጁዌት አድርጋችሁ የምትወጡት ማለት ነው። ስለዚህ ዩቲዩብ መጀመር የምትፈልጉ ሰዎች አሁንም በጣም ጥሩ ጊዜ ነው። ጀምሩ። ኮንተንታችሁን ሞኔታይዝ ማድረግ ጀምሩ። ቅድም እንዳልኳችሁም ዩቲዩብ መስራት ክፍያችሁ በዶላር ነው። ዶላር አላችሁ ማለት ደግሞ ሀገራችሁ ላይ በጣም ብዙ አክሰስ እንድታገኙ ያደርጋችኋል ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ቻው።